ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ከነ እስከ ኖ ባሉት ፊደል ቃል መመስረት ማለት ነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ ተከታተሉኝ። ወደ ክላሳችን ሳልፍ በነ የመሰረትነው ቃል ነፍስ፣ ነፍስ፣ ነፍስ። ነ ከነ ቤተሰብ መጀመሪያ፣ ፍ ከፈ ቤተሰብ ስድስተኛ፣ ስ ከሰ ቤተሰብ ስድስተኛ። እነዚህን ሶስት ፊደላት ስናጣምር ነፍስ የሚል ቃል መመስረት ቻልን ማለት ነው። በእንግሊዝኛ ስፔል ስንጽፍ ኤንኢ እንደ ነ ይነበባል። ፍ ኤፍ እንደ ፍ፣ ኤስ እንደ ስ። ምክንያቱም ፍና ስ ስድስተኛ ፊደል ስለሆነ አናባቢ ይወስዱ ማለት። ስለዚህ ነፍስ ብለን ስንጽፍ ይህን ይመስላል ማለት ነው። በኑ የመሰረትነው ቃል ኑ ዛ ዜ፣ ኑዛዜ፣ ኑዛዜ። ኑ ከነ ቤተሰብ ሁለተኛ፣ ዛ ከዘ ቤተሰብ አራተኛ፣ ዜ ከዘ ቤተሰብ አምስተኛ። እነዚህም ሶስት ፊደላት ስናጣምር ኑዛዜ የሚል ትርጉም ያለው ቃል መመሰረት ቻልን ማለት ነው። ኑዛዜ ፊደል ደግሞ ስንጽፍ ኤንዩ እንደ ኑ ይነበባል። ዜድኤ እንደ ዛ፣ ዜድኢ እንደ ዜ ሲነበብ ኑዛዜ፣ ኑዛዜ ብለን በእንግሊዝኛ ሌተሮች ተጠቅመን ስንጽፍ እንደዚህ ነው ማለት ነው። በኒ የመሰረትነው ቃል ኒ ያ ላ፣ ኒያላ፣ ኒያላ። ኒ ከነ ቤተሰብ ሶስተኛ፣ ያ ከቤተሰብ አራተኛ፣ ላ ከለ ቤተሰብ አራተኛ ሲነበብ በአንደኝ ኒያላ። ኒያላ ማለት ከዱር እንስሳት ውስጥ አንዷ የሆነችው ማለት ነው። ኒያላ የምትባል የዱር እንስሳት አለች፣ የእሷ ስም ማለት ነው። ኒያላ ብለን ስንጽፍ ኤን አይ እንደ ኒ፣ ዋይኤ እንደ ያ፣ ኤልኤ ላ፣ ኒያላ ብለን ስንጽፍ ይህን ይመስላል ማለት ነው። በና የመሰረትነው ቃል ናፋቂ፣ ናፋቂ፣ ናፋቂ። ና ከነ ቤተሰብ አራተኛ፣ ፋ ከፈ ቤተሰብ አራተኛ፣ ቂ ከቀ ቤተሰብ ሶስተኛ። በአንድ ላይ አጣምረን ስናነባቸው ናፋቂ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ናፋቂ ብለን ስንጽፍ ደግሞ ኤንኤ እንደ ና፣ ኤፍኤ እንደ ፋ፣ ኬአይ እንደ ቂ ሲነበብ ናፋቂ ተብሎ ይነበባል ማለት እንደዚህ ይህን ይመስላል። በኔ የመሰረትነው ቃል ኔትወርክ፣ ኔትወርክ፣ ኔትወርክ። ኔ ከነ ቤተሰብ አምስተኛ፣ ት ከተ ቤተሰብ ስድስተኛ፣ ወ ከቤተሰብ መጀመሪያ፣ ር ከረ ቤተሰብ ስድስተኛ፣ ክ ከከ ቤተሰብ ስድስተኛ። እነዚህን አምስት ፊደላት ስናጣምር ኔትወርክ፣ ኔትወርክ የሚል ቃል አገኘን ማለት ነው። ኔትወርክ ብለን ለመጻፍ ኤንኢ እንደ ኔ፣ ቲ እንደ ት፣ ደብሊው ኦ እንደ ወ፣ አር እንደ ር፣ ኬ እንደ ክ፣ ኔትወርክ ብለን ስንጽፍ ይህን ይመስላል ማለት ነው። በን የመሰረትነው ቃል ንግግር፣ ንግግር፣ ንግግር። ን ከነ ቤተሰብ ስድስተኛ፣ ግ ከገ ቤተሰብ ስድስተኛ፣ ግ አሁን ስድስተኛ፣ ር ከረ ቤተሰብ ስድስተኛ። እነዚህ አራቶች ሁሎችም ስድስተኛ ናቸው ማለት ነው። በአንድ ላይ አጣምረን ስናነባቸው ንግግር የሚል ቃል ይሰጡናል ማለት ነው። ንግግር ለመጻፍ ሁሎችም ያየናቸው አራቶችም ስድስተኛ ቤተሰብ ስለሆኑ አናባቢ ይወስዱ ማለት ነው። ኤን እንደ ን፣ ጂ እንደ ግ፣ አሁንም ጂ እንደ ግ፣ አር እንደ ር ይነበባል ማለት። ስለዚህ ንግግር ብለን ለመጻፍ ይህን ይመስላል ማለት ነው። በኖ የመሰረትነው ቃል ኖረዋል፣ ኖረዋል፣ ኖረዋል። ሁለትና ከዚያ በላይ የሆኑ ሰዎች በአንድ ሲኖሩ ይህን ያክል ኖረዋል የምንሰጠው ትርጉም ነው ማለት ነው። ስለዚህ ኖረዋል የሚል ቃል አገኘን። ኖ ከነ ቤተሰብ ሰባተኛ ነው። ረ ከረ ቤተሰብ መጀመሪያ፣ ዋ ከወ ቤተሰብ አራተኛ፣ ል ከለ ቤተሰብ ስድስተኛ ሲነበብ ኖረዋል የሚል ቃል አገኘን ማለት ነው። ኖረዋል ብለን ስንጽፍ ኤንኦ እንደ ኖ፣ አርኢ እንደ ረ፣ ደብሊውኤ እንደ ዋ፣ ኤል እንደ ል ኖረዋል ብለን ስንጽፍ ይህን ይመስላል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስላለ እሱን ይዛችሁ በመደወል በቀጥታ መማር ትችላላችሁ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው።